ከዚያ በኋላ በዙፋኑና በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጅ መጽሐፉን ወሰደው። የታረደው በግ ኢየሱስ ክርስቶስ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አድርገሃል እያሉ አዲስ ቅኔን ተቀኙ። ይህ ቅጽበት ቁልፍ ነው። ታሪክ በዘፈቀደ እንዳልሆነ፣ ታሪክ በነገስታት ወይም በመንግስታት ቁጥጥር ስር ሳይሆን በበጉ እጅ እንደሆነ እና የወደፊቱን ጥቅልል መጽሐፍ ለመክፈት የሚገባው እርሱ ብቻ መሆኑን ያሳየናል።